ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ጽናት ድራማን ክፍል 185 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ጽናት ልትሞሸር ነው፣ ግን እንግዲህ እናያለን ማለት ነው። ሌላም እንግዲህ ሚዜ ለመሆን በጣም ዱብ ዱብ እያለች ነው ማለት ነው። በጣም በቃ እየቦረቀች ነው ማለት ነው፣ ሚዜ ለመሆን ማለት ነው። ከዛ ኪራ ማለት ነው ቅዱሴን ከሊና ጋር ሚዜቷን አብረህ ትሆናለህ ሲለው እንዴ ምን አረኩ እንደው ታሳብደኝ ነው እንዴ ብሎ አለ ማለት ነው። እና የኪራ ጓደኛ ደግሞ እንግዲህ አዲስ ጓደኛ መጥቷል ሚዜ ለመሆን። እንግዲህ ከኪራ ጋር ተጣልተው ነበረ። አሁን አስታርቀኝ ብሎ ናሁምን ይዞት መጥቷል ማለት ነው። ከዛ ይቅርታ የሚያደርግልኝ ይመስልሃል ወይ ብሎ ሲጠይቀው አዎ ያደርግልሃል፣ ምንም ችግር የለም ብሎት ከዛ አዲስ ሰራተኛ ኪራ ይዞ መጥቷል ማለት ነው። አዲሷ ሰራተኛም እንግዲህ በር አንኳኩተው ናሁምና አዲሱ ልጅ ማለት ነው በር አንኳኩተው ሊገቡ ሲሉ ያው ሰራተኛዋ ትከፍታለች ማለት ነው። ከዛ በኋላም ልጁ ማለት ነው ቆይቺ ማናት ዘመር ናት እንዴ ሲለው ከዛም ሩጦ እቅፍ አደረጋት ማለት ነው። ከዛም ናሆሜ አንተ የሴት ማግኔት የሆንክ ልጅ ቆይ ምን ሆነ ነው አሁን ቶሎ ብለህ እሷ ላይ የምትጠመጠመው? እና ሆሜ ምን ዝም ብለህ አንተ ደግሞ ዘመድ ምናምን የወደለ እንዲህ ያለ ግን ዘመድ ምናምን መውደድ ሳይሆን የሴት በቃ ያያቸውን ሴቶች ሁሉ ስለሚወድ ነው ማለት ነው። ከዛ ናሁሜም በጣም ነው አይደለም የምትወደው ብሎ ናሁሜም ሙድ ያዘበት ማለት ነው። ደግሞ እንዴት ነው የምታምረው ምናምን ብሎ ሲል ከዛም ናሁሜ ግቢ ስራ ይዣለሁ ልገባ ነው ስትል ልጅቷ እንግዲህ ቁማ ቀረ ማለት ነው። ከዛም በይ ግቢ በላሻም ብሎ ናሁሜም ሙድ ያዘባት። ከዛም እንግዲህ ከሄደች በኋላ በስመ አብ ወወልድ ወመንፈስ ቅዱስ ማን ነው ቆይ ግን ይች እኮ አዲሷ ሰራተኛ ነች ብሎ ሲል ቆይ ይሄ ልጅ ግን አዲስ ሰራተኛ ሲያመጣ እንደ ውስጤስ እየመረጠ ነው እንደሚያመጣው ጽናት ቀስት እቺ ደግሞ የቸኮሌት ቆንጆ ናት የኔ መልከኛ የኔ ክምብላል ድንብላል አለ የጽናትን ድገመውና ስማን እንጂ አንገትክን ነው የሚበጥሰው ብሎ ናሁሜም ተናገረው ማለት ነው። ከዛ እሱም ኧረ እኔ ጽናት ማለት ደግሞ ታችን ናት ያው እንግዲህ ብሎ አቤት በጣም ብሶብን የመጣውና ግባ አንተስ ብሶብሃን ትገባ እንደው ግባ እዚህ ቆመህ ልቀር ነው እንዴ ብሎ ናሁሜም ወደ ቤት ጎትቶ አስገባው ማለት ነው። እንግዲህ ጽናት በሰርጓ ጊዜ ማለት ነው ችግር ባይገጥማት ደስ ይለና ማለት ነው። እንግዲህ ግን ችግር ይሄ በዛብህ የሚባል ኮተቱና ችግሩ የማያልቅ ሰውዬ እዚህ ቤቶች እያለ እንግዲህ ወደ እነ ጽናት ቤት ሄዷል ማለት ነው። ከዛ በኋላ ጽናት ዱብ እያለች መጣኝ ማለት ነው። ቤት ብላም ስትናገር ኧረ አንቺ ልጅ ቆይ እንዴት ነው የምትታየው? አንጠባርቀሻን እኮ በጣም አምሮብሻን ደግሞ እንዴት ነው ባክሽ ያማረብሽ ሲል ከዛ ልብሱን ሸፍኖ ከዛም እንግዲህ ትታው ትሄዳለች ማለት ነው። ከዛም ትታው ስትሄድ ሄደች እንዴ ይህች የጭቃ ሾህ ብሎ ይሄ ሰውዬ እንግዲህ በጣም ተንኮለኛና ነገረኛ ሰውዬ ነው። ከዛም አባትየው የጽናት አባት ጎንሻራው መጡና በዛብህ እዚህ ደግሞ ምን ታደርጋለህ ብለው ሲጠይቁት ከዛ ይህ አስመሳይ ሰውዬ ማለት ነው አንተን ፈልጌ ነው አለ። እሱ ግን ለሌላ ተንኮል ነው የመጣው ማለት ነው። ከዛ ፈልጌ ነበር ብሎ ሲያስመስል በሰላም ነው ብለው የጽናት አባትም ሲጠይቁት ምን እኮ ጽናት መታ ኧረ ግቢ ግድ የለሽም ሙሽራ በነጻ ትታይም አልኳት አሉ። ጥሩ አርገሃን ጥሩ ነው ብለው ምን እኮ ባህላችን እኮ ብዙ አታውቀውም እንደው ላስተምራት ብዬ ነው አሉ። ይሄ አጋሰስ ማለት ነው። ከዛ የጽናት አባትም እስኪያው ምን ፈልገህ ነው አንተ እዚህ መጣኸው? እንደው ምን ላግዝ ለሰርጉ እንደው ያሳደግናቸው ልጆች እኮ ናቸው ብሎ ጭራሽ ስላሰብክ አመሰግናለሁ፣ ግን የምታደርገው ነገር የለም። እንግዲህ አቶ በዛብህ ወደዚህ የመጣው ጽናትን አግቷታል ማለት ነው። እንግዲህ ጽናትን ለማገት ነው እያደረገ ያለው ነው። እንግዲህ ሊያግታት ነው ማለት ነው። ስለዚህ ጽናት ደግሞ በሰርጓ ቀን እንግዲህ የእሱን ወንድም እዚህ በፊት አላገባም ብላ ትታ ወደ አዲስ አበባ ሄዳ ያው ድግሱ ስለከሰረ አሁን ደግሞ የነ ኪራን ድግስ ለማክሰር አግቷታል ማለት ነው። አግቷትም እንግዲህ ድግሱ
እንዲከስር አባቷ አንገቷን እንዲደፉ ፈልጋለሁ እያለ ነው ይሄ ተንኮለኛና ተንከሲስ ሰውዬ። እንግዲህ እኔ እንደምለው ግን ከሆነ አሳልፋ ብርቄን ያለችበትን ብትናገር ጥሩ ነው። እሷ ሰርጓ ከሚበላሽ ብዬ ነው የማስበው። እንግዲህ ይሄ ተንከሲስ ሰውዬ ከዛ የጽናት አባትም እንግዲህ እንደው ምንም ነገር ካለ ላግዝ ዝግጁ ነኝ ብሎ ለማገት እንግዲህ በዚህም ጽናትን እየፈለገን የተንከሴ ሰውዬ መጨረሻ ላይ እንግዲህ ሊያግታት አቅዷል ማለት ነው። የጽናት አባትም እናመሰግናለን ብሎ ትቶት ሄደ እያለ ነው። ቆይ ቅርታ ዶችዬ፣ ምንም ቢሆን ልጅ አለኝ፣ ማትረባም ቢሆን ልጅ አለ። እኔ ግን ልጅ የለኝ፣ ደስት የለኝ፣ ሚስት የለኝ እያለ ነው። ብርቄን ሲያሰቃይ ቆይቶ እንግዲህ ብርቄም ትታው ከተማ ሄዳለኝ። ወንድሜንም አሳጣችሁኝ፣ ወንድሜ እስር ቤት ነው፣ ሚስቴንም አጣኋት፣ ግድ የለም እያለ እየፎከረ እንግዲህ ተመልሶ ሄዳን። የወል ካፋ ሰውዬ ማለት ነው። እኔማ እንደው በጣም ሲያስጠላኝ። ከዛ ደግሞ እዚህ ጋር ማለት ነው ናቴ ከፍቅረኛው ጋር እያወራ ከዛ ሱቄ አልናፈቅህም ወይ ስትለው ወይ ናፍቆኛል፣ አንቺ አልናፈቀሽም? እኔማ ከመናፈቄ የተነሳ እንደው ከሳውኝ አለኝ። ይዞሽ ይስተካከላል፣ አንቺም ደግሞ ተወፍሪያለሽ። መስተካከሉማ ቢስተካከል ብዙ ደንበኞችን አጥቻለሁ። ግድ የለም አዲስ ደንበኞች እናፈራለን፣ አታስቢ፣ አትጨነቂ እያለ ከዛም ስልክ ሲደወልለት ከዛም ሄሎ ቅዱሴ የት ነህ ብሎ ቅዱሴን እያወራ ቅዱሴም ደውሉለት ከሚላት ጋር ነኝ። እንዴት በምን አወክ? ቆይ አለው። አዎ ከእሷ ጋር ነኝ፣ ከእሷ ውጭ ምን መሄጃ አለኝ ብሎ ሲያወራ ቅዱሴ አዎ ካፌ ነው ትመጣለህ አለው። እሺ ነን እዛው ነን። እንግዲህ ቅዱሴም ነናቴ ወዳሉበት ተስማምቶ ቅዱሴ አንቺን ይፈልጋን ስሊላት ጭራሽ እሷ ማለት ነው እንዴ እሱማ እኔን ፈልጎ መምጣት የለበትም፣ እኔ እሱ ጋር ሄዳለሁ። ቆይ ለምን ፈልጎኝ ነው? ግን ከፈለገኝ መሄድ አለብኝ። የት ካፌ እንዳለ ራሱ አልጠየቀኝም ብሎ ናቲ ምንትን ሲል እሷማ እኔ ራሴ መሄድ አለብኝ ብላ ጭራሽ ተቻኩላ ናቲን ቁጭ አድርገው ቁጭ ባለበት ትታው ሄደ ማለት ነው። ከዛ እሱም እንግዲህ ጭራሽ ናቲን ልጠብቀው አልቻለችም። እሱም አንቺ ሜላት ምን አይነት ሰው ናት ይቺ ብሎ በቃ ሂሳብ እናቴ ብሎ ሂሳቡን ከፍሎ ተነስተው ሄዱ ማለት ነው። ወደ ኪራ ጋር ስንመጣ ደግሞ ኪራ ቁጭ ባለበት ከዛም ናሁሜ እና ጓደኛው ይመጣሉ ማለት ነው። ምንድን ነው ብሎ ናሁሜ ማን ነው ኪራም ሲጠይቅ ሁለታችሁም የአራዳ ልጆች ናቸው፣ የተፈጠረ ነገር ተፈጥሯል፣ አሁን እርሱ ታረቁ። በቃ ጽናትም ሀሴት ላይ የማይሆን ነገር ሰርቻለሁ፣ ግን ፈልጌ አይደለም ያደረኩት። አንተ የአራዳ ልጅ አይደለ እንደ ሴት ልጅ እንዴት እንደዚህ ቀልድ ትቀልዳለህ? ሀሴት ጋር በተፈጠረው ነገር ሁሉ እኔ ጋር ተጠያቂ አታደርግኝ። እሷን ባደረግኩት ነገር እንትን አትበል፣ አትመናት። ከዛ አሁን ደግሞ እሱ ልናወራ አይደለም የመጣ ነው፣ ይቅርታ ልትጠያየቁ ነው። እሺ በቃ እኔ ሲጀመርም አልተቀየምኩም ማናደሄ ነው እንጂ ብሎ ኪራም ሲመልስለት ግን እኔ በሀሴት ነው በጽናት አይደለም፣ አልተቀየምከኝም እንዴ ብሎ ሲለው እሷን ብትሆን እኮ አንተነቷን የእውነት እንትን የሚል ድረስ አንተነቷን የሚገልጽ ታርጋ አልገጠምክባትም። ታዲያ እኔ ያንተ አልመሰለችኝም ነበረ፣ ስለዛ ነው አለ። ከዛ ናሁሜም እንዴ በቃ ሴት ትሁን እንጂ አትምርም አይደል አለ። ኧረ እኔ ተለውጫለሁ ሴት ምናምን ነገር ኧረ እኔ ፈትቻለሁ። ምን ሆናችሁ ነው ሲል እንግዲህ ወዲያው ከስር ነው እንጂ ተፈታው። አንተ ምን ሰው አታምኑም አይደል እናንተ ብሎ እንግዲህ አውርቶ ሳይጨርስ ሰራተኛዋ ደግሞ ምግቡን ይዛ ስትመጣ እንግዲህ ሰውየውም አይኗ ላይ ትክ ብሎ እስክትሄድ ድረስ እንግዲህ ዙሮ ጭራሽ እነሱ ጋር ሲያወራ የነበረ ጭራሽ እሷን ላይ ነው ፈትቻለሁ አላለም ብሎ ሹፍ እንግዲህ እንዴት እንደሚያይ ብሎ ናሁሜም ኪራን አሳየው። ከዛ ሄሎ ብሎ ኪራን መጠራት ጀመረ። የት ሄድክ አለው። አይ ምንም እኔ አንገቴን አሞኝ እኮ እያወዛወዝኩት እኮ ነው ብሎ ሙድ መያዝ ጀመረ። ከዛ ናሁሜም ለአንተማ ዘፈን ይገባሃል ብሎ ዘፈን ኮበሌ ኩፋ መሌ ትዝ አለኝ ብሎ ናሁሜም ሙድ ያዘበት። ከዛ ኪራም
ቆንጆ ኪልብ ነው የሚወጣው አለው። ከዛ አይ እናንተ እንዴት እንደተቀየሩ እኮ አልገባችሁም ማለት እንዴ? በጣም ተቀይረሃል፣ በጣም ነው የገባን። በቃ ልጅቷ ጋር እኮ ጋር ሰፈርክባት እኮ አይን የሚበላ ቢሆን እኮ እስካሁን ትበላት ነበር አሉት። መጣው በቃ መጸዳጃ ቤት ደርሽ ጨነቀህ አይደለ? እዚህ ሴት ወንድ ጋር ስለተቀመጥክ አሁን ከዚህ ተነስተ ሴቶቹ ጋር ተፍተፍለ ማለት ነው ወይ ብሎ ናሁሜም ሲናገረው እሱም ተነስቶ እንግዲህ ሴቶቹን ኪያም አለ አዲሷ ሰራተኛ አለ እንግዲህ አዲሷን ሰራተኛ ብሎ ሽንት ቤት ሲያንኳኳ አዲሷ ሰራተኛ ናት ብሎ ከዛ ኪያ ነበረች። ኪያ ደግሞ እንግዲህ በቃ የሴት ወንድ ናት ማለት ነው። ይዛ በጥፊ ስትመጣው ከዛ መጋኛ መታኝ ብሎ ነው ይመጣ ማለት ነው። ከዛ እንደኔ በመጥበሻ ናቱን እንዳትለው ብሎ ስለ አዲሷ ሰራተኛ ነበር እያወሩ የነበሩት። ከዛ ግን እሱን የምትመታው ኪያ ናት ማለት ነው። ይሄ ልጅ ወንድ ልጅ አይሞት 4 ቦታ ነው የምትመታው ብለው ሲያሾፉና ሲቀልዱ፣ ከዛም እንግዲህ ኪያ ደርግ ማላከችበት። እነሱ ግን አዲሷ ሰራተኛ መስላቸው ነበር። እንዴ ምን ሆነህ ነው አሉት። እዚህ ቤትማ መጋኛ አለ። ገና መጸዳጃ ቤት ስከፍተው እኮ በጥፊ ወላወለች መታችኝ አለ። እዛ የምን መጋኛ ነው ቀመሰችልኝ ማለት ነው። አየህ መጋኛ አለ ሴቷ ናት የመታቸው አለ። ከዛም እያሳቁ በጣም ናሁምና ኪራ በጣም ሲስቁበት፣ ከዛ መጋኛ ምናምን የምትለው አሁን እሷ መታ ነው አይደል አሉት። ኧረ አይደለም መጋኛ ነው የመታኝ አለ። ከዛም ናሁሜና ኪራ ሙድ መያዛቸውን ጀመሩ ማለት ነው። እንግዲህ እሱም ከዛ ዴብ ደግሞ እዚህ ቁጭ ብሎ ጽናት ትመጣለች ማለት ነው። ጽዬ ደግሞ ደንቦል እያለች ትመጣለች። ለምን መጣሽ? ጨንቆኝ ነው አለች። ምን የሚያስጨንቅ ነገር ከተፈጠረ አላት። ይህ በዛብህ ነው በዛብህ ቤት መጥቶ ነበረ እና ሁኔታው ምንም አላማረኝ። ምን ተናገረሽ? ኧረ አባ ጋር ነው ሲያወራ የነበረው። ብታይ ጥሩ ለመሆን እየሞከረ ነው። እሱን ታዩ ከሰው የሆነ ነገር ሲፈልግ ነው እሱ ይሄ ተንከሴስ እና ታዲያ እኔስ እሱ አይደል እንደ የሚያስጨንቀኝ? ምኑ እኮ ከኛ ምን ሊፈልግ ይችላል? ምን አውቅለታለሁ? ጭንቅላቱን ምን እንደሚያስብ እኮ መገመት አንችልም ብሎ ዴቭ ምንድን ሲል ከዛ ምን እንደሚያስብማ መገመት ቀላል ነው ብላ ለዴቭ ስትለው አዎ እኔ እንዴት አላሰብኩትም? ባለፈው እኮ ብያለሁ ስልክ ሳወራ ሰምቶኛል አለችው። አልሰማሽም? ዝም ብለሽ ነው ተይዚ። በዚህ ልክም እርግጠኛ ልኮኛ ትችይም። እውነቴን ነው ሰምቶኛል አለች። እኔ ግን የሰማሽ እና ካልሰማኝ ለምን እንደዛ ሆነ አለች። እንግዲህ ሜዳ ላይ ማውራት ስልክ አልነበረባትም ማለት ወደ ቤቷ ገብታ ማውራት ነበረባት። ሜዳ ላይ ሰውየው እየተልከሰከሰ ሁልጊዜም ከሜዳ ላይ ስለማይጠፋ በዛብህ የሚባል ሰውዬ ስታወራ እንግዲህ ሰምቷታን ማለት ነው። እንግዲህ እስከዛሬም ጠብቆ ሰርጓን ሊያበላሽ የጽናትን አባት አንገቱን ሊያስደፋ ፈልጓን ማለት ነው። እንደው አይሳካለት ተንከሲስ ሰውዬ። የእውነትማ ቢሰማሽ እንደዚህ አይለማመጥሽም ነበረ። የሆነች ፍንጭ ይዞ እርግጠኛ ለመሆን እየሞከረ ነው ዴቭ። እኔ ሰርጌ እስኪያልፍ ድረስ ምንም አይነት ችግር አልፈልግም፣ አታስቢ፣ ምንም አይፈጠርም። ድጋሚ አባቴን አንገቱን ማስደፋት አልፈልግም ስትል ከዛም ዴቭ እንዴ ቆይ እንጂ ደጉን ተመኝ። እንዴት ላርግ ታዲያ? ቢጨንቀኝ እኮ ነው። ተይ አትጨነቂ፣ ሁሉም ነገር ሰላም ነው እንዳልህ ያደርገው ብላ ጺም መጨነቅ ጀመረች። ከዛም እንግዲህ አዲሷ ሰራተኛ አቶ ጉድ ስትል ወይዬ ያለሽ እንዴ? አቤት ጸባይ፣ አቤት ፈገግታ ብሎ ፈገግታሽ ደግሞ ሌላ ትኩሳት እንዴ! ምንድነው ሙገሳው? የምርጫ ቅስቀሳ ነው? የምን ምርጫ? ያው እኔ ፈታ ያልኩ ሰው ነኝ። እኔ የምለው ግን ቀድም አንቺ ነሽ እንደ መጸዳጃ ቤት የነበርሽው መቼ አለች። ከዛም ነገሩ ሲጎሰማሉ አለ። ከዛም አልገባኝም አለች። ተይው በቃ ማማ ዝም ብዬ ነው። ቆይ ስምሽ ማን ነው? ትንሿ አለች። ስምን መላኪያ ወጣውንም አሉ። ቆይ ማን ነው ስምሽን እንዳንቺ ስምሽን እጥር ምጥር አድርጎ ያወጣልሽ? አይ ትክክለኛ ስሜ አይደለም፣ የቤት ስሜ ነው። ያው ነው የቤቱን ካወቅኩት በቂ ነው። ሌላውን ደግሞ እኔ ባወጣሁልሽ ስም ስለምጠራሽ ምን ብለህ ነው የምጠራኝ? እንክብል ብዬ ስምሽን ብጠራው ቅር ይልሻል? እንክብል ምን ማለት ነው? አላውቅም።
ብቻ ሀፌ ላይ አንዴ መጣ ያትበለኝ ብትለኝም ስሜን ስለምረሳው አቤት አልልም። በቃ ስምሽ አልተረሳም። በቃ ስምሽ ካልተመቸሽ ሌላ ስም እንቀይራለን። ግድ የለም በስሜ ጥራይ ስትለው ከዛ እሱም ምንም ችግር የለም እጠራሻለሁ በስምሽ እና አሁን የምሰጥህ ነገር አለ ስትለው ምን አለች። ልብሽን አላት። ማለት አልገባኝም ብላ ስደነግጣ ያይ ስቀልር ነው እንዲያው እዚህ ከመጣሁማ አይኖችሽ ልይ ብዬ ነው የመጣሁት አላት። እና ምናልባት ከናፈኩሽ ደግሞ ሳሎን ነኝ ያለሁት ብሎ ቀልዶ ትቷት ሄደ ማለት ነው። ወሬውን አሳክቶ ማለት ነው። ከናፈኩሽ ለምንድን ነው የሚናፍቀኝ ቀልደኛ ብላ ስራውን መስራት ጀመረ ማለት ነው። ልጁም እንግዲህ ደህና ከዛ ይች ጽዮን አስመሳይ እኔማ ጽዮንን እንዴት እንደምጠላት ይች ተንካሲስ ማለት ነው። ቆይ ግን ወረቀቱን ሰርቃታለኝ ማለት ነው። የነ ሰኒ ስንት ዋጋ የከፈለችበትን ስፊድም እስኪሞት ድረስ ማለት ነው። እንግዲህ ስፊድም ጓደኛው ማነው ሰኒን ለማዳን ሲል እንግዲህ ስፊድም ህይወቱ አልፏል። ግን ጆከርም በጣም አዝኗል ማለት ነው። ያሳደገኝ ያበላኝ ከጎዳና ላይ ሲጠብቀኝ የነበረ ጓደኛዬን ላንቺ ብዬ ገድየዋለሁ ብሎ በጣም እየተጸጸተ ነው። ሰኒም እንግዲህ በጣም ተጸጽታለች ማለት ነው። እንግዲህ ሰኒ ደግሞ ጀግና ሆና የራሷን ህይወት አደጋ ላይ ጥላ ያስቀመጠችው ወረቀት እንግዲህ ወደ ቤት ይዛ ልከድ ስትል ናሁን ቤት ረስታው ነበር እንግዲህ በምሮች ለተኝነት ማለት ነው። ከዚህ በፊት እቺ ጽዮን ወረቀቱን ስታነሳው አስጥላት ነበረ ምሮ ማለት ነው። ከዛም ደህና ቦታ ስላልተቀመጠ መልሳ አንስታ ይዛው ሄዳለች ማለት ነው። አሁንም ወረቀቱ ጠፋ ስትል ጭራሽኝ ያላውቅም ብላ ክዳለች ማለት ነው። ከዛም እንግዲህ ናሆም ምንም አጣሁት ብላ ስትል ናሆም ምንም ችግር የለም ይፈለጋል አትጨናነቂ እያላት ነው ማለት ነው። ይችም አስመሳይ ናት በጣም ማለት ነው። በጣም አስመሳይ ካስመሳይ አይገልጸውም ማለት ነው። በጣም ተንኮለኛ ነች። የምትወዳት ትመስላለች እንጂ አትወዳትም ማለት ነው ተንኮለኛ። ከዛም እንግዲህ ኪያ ደግሞ ከኪራ ጋር ቁጭ ብላ ፊቱን ገባ ሲያደርግ በጥፊ ብልጭ ያደረግኩት አለች። ጭራሽ ወንድ ነው ቅድም ለኬ የኔው ጉር ነው ለኬ አንቺ አጠናግረሽ ነው መገኘ መከተኝ እያለ መጣው አለ ኪራ። ምንዴ ማን ነው? ግድ የለም ቀስ እያልሽ ታውቂዋለሽ። እንዴት በታይ እንዴት እንዳናደደኝ አለች። ለኬ ያችኛዋ የመታችው መስሎት ነበር። ለኬ ኪያናት የደረገመችበት በጣም ከባድ ነው። ከዛ አሊና ደግሞ ብርቄ ጋር መንገድ ላይ ሲሄዱ ዣንጥላውን ያዥ እኔ ደከመኝ ብላ ብርቄ ስትላት እጄ ለሰርጌ ስለምፈልገው እጄ እንዲደክመኝ አልፈልግም፣ ፊቴም እንዲበላሽ አልፈልግም፣ ወደ እኔ ዣንጥላውን አድርጊው ህዝቡን ሰላም እልበታለሁ፣ እጄ ብዙ ነገር ስለማደርግበት እጄ እንክብካቤ ያስፈልገዋል፣ ያመኛል አለቻት። ወይ ጉድ! ይሄን ከተማ ሰርግ አይቼው እንደው ብርቅዬ ከተማ ሰርግ ብታዩማ ድጋሚ ካልተዳርኩ ነው የምትይው። ሙሽ በይኝ በይነኝ እንሂድ በይ እንደዚህ ያዡ እንደዚህ አረጀን እናቴ ብላ ከዛ እንግዲህ ሲሄዱ ከዛ ደግሞ ቅዱሴ ቁጭ ባለበት ናቲ ሰነፍ ፍቅረኛው ከች ቅዱሴ አንተ እንዳትመጣ ብዬ እኮ ስከንፍ መጣሁኝ አለች። ልቀመጥ እሱ ጋር ወይስ እዛው ቁጭ በይ ምን አይነት አይን አውጣና ብሎ ከዛ ምንድን ነው ዋናው ቅዱስ እሷን አንተ ካልሄድኩም ብላ የመጣችው ግድ የለም እሷን ነበር የፈለግኳት። ያው እነዚህ ለመምጣት ያነሳሳኝ አንተ እንዳለፈ ያው ደግሞ መኪና ቢኖርም ናዳጅ ጣራ ነክቷን ለአንተ አስቤ ነው ስትል፣ እሱም ደግሞ ያልተጠየቅሽውን አትቀባጥሪ ታዲያ ምንድን ነው ጥያቄን ግልጽ አድርግልኝ ብላ ስትል፣ ከዛ ናቲ ደግሞ ሳቀና ለሰላም ምንድን ነው ያልሻት አለ ቅዱሴ። ማናት ሰላም ብላ ጥያቄ ያነሰች። እንዳላወቅሽ አትሁኝ ሰላም ያች ቆንጅየዋ እንደውም ባለፈው ለቅዱስን ቁልፍ ስጥልኝ ያለችው አለ ናቲ። ከዛ እሷ ደግሞ አይደለ እንደ ቅዱሴ ያችን ቆንጆዋ እኔ ነኝ ቆንጆዋ አለች። ከዛም ምንም ቆንጆ አይደለችም ሲል ከአንቺ በጣም ትሻላለች በጣም ቆንጆ ናት አለ ቅዱሴም። እሷ ደግሞ በጣም ቀንታ ማለት ነው
ከኔ በላይ ምንም አታምሩም፣ በጣም ታስጠላለች ስትል ቅዱሴ ደግሞ ከአንቺ በላይ በጣም ታምራለች እሷ፣ ስለ እሷ ትናገሪ፣ የሌለን ታሪክ ፈጥረሽ እኔና አንቺ ህይወት እንደጀመርን ለምን ታወሪያለሽ አንቺ ወረኛ ብሎ ናቲም ማነው ቅዱሴም የናቲን ፍቅረኛ አጥረገረጋት ማለት ነው። ናቲ ፍቅረኛም እንግዲህ ጥሩ አላደረገችም ማለት ነው። እና ውዶችዬ እንግዲህ የጽናት ሰርግ ችግር እንዲገጥመው አንፈልግም። ጽናትዬ ደስተኛ ሆና አባቷም ቀና ብለው እንዲሄዱ ነው የምንፈልገው። ድጋሚ አንገቷን ለማስደፋት የሚያደርገው ነገር የበዛብ ሰይጣን ሀሳብ አይሳካለት። እና ውድ ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ የምንወዳትን እምዬ ሀገራችንን ኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን፣ እኛንም በያለንበት ይጠብቀን። ውዶች ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ በጣም እናመሰግናለን። ባይ ባይ ውድ ቤተሰቦች፣ ሰላማችሁ ብዝት ትርፍርፍ ይበልልኝ።